ወላጅ ልጁን የት እንደሚጥል ጨንቆታል ህፃናት የሚያስተምሩ አስተማሪዎች ናቸው በብቃት ከፍተኛ ደረጃ ላይ እንዲገኙ የሚጠበቀው የነዚህን ሁሉ ነፍሳት መታደግ ኃላፊነት የምትወስደው ቤተክርስቲያን ናት ስሜታቸው ምን እንደሚመስል እነሱ ስሜት መሆኑን አያውቁትም ልጆቻችንን እየገደልናቸው ናቸው በዓለማዊ ትምህርት ቤት አንደኛ ሲሆን በቤተክርስቲያንም አንደኛ እንዴ ሰው ላይ ሳንሰራ ህንጻ ብቻ ሰርተን ክርስቲያናዊ እሴት ክርስቲያናዊ ማንነት የምንለው ነገር ያጡታል ቤተክርስቲያን ምን ያህል ትኩረት ትሰጣለች ስሜት መሆኑን የምንረዳው ቤት ውስጥ ያለን ወላጆች ነን ግሎባል ሲስተሙ ራሱ እኛ ገለ ያመጣው ተጽዕኖ ልጆች ጊዜ እንዳይኖራቸው ይሄ ከምንም ጋራ የሚወዳደር ጉዳይ አይደለም አንድ ሰው ኢትዮጵያዊ ሆኖ ኢትዮጵያዊ ማንነት ከሌለው ምኑ ነው ኢትዮጵያዊ የሚያሰኘው ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል የወቅታዊ ዝግጅታችን ጀምሯል በዛሬው የወቅታዊ ዝግጅታችን ርዕሰ ጉዳዩን አድርጎ ወደናንተ የሚደርሰው አጀንዳ የህፃናት አስተዳደግ በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ምን መምሰል አለበት በተለይም ዓለም ከምታመጣ ተጽዕኖቹስ ምንድናቸው ቤተክርስቲያን ምን ይጠበቅባታል የሚሉትን ነጥቦች እያነሳን ወደናንተ የምናደርስ ነው የምንሆነው በዚህ በመናነሳው ርዕሰ ጉዳይ ጋር ከኛ ጋር የሚቆዩ እንግዶች ጋብዣለሁ እንግዶች እንኳን ደህና መጣችሁ እንኳን ደህና ቆየ መልካም እስቲ ሳስተዋውቅ እንዳልሳሳት ስማችሁንና የሥራ ድርሻችሁን አስተዋውቃችሁ ብንጀምር ጥሩ ነው ቀሲስ ከርሶን ጀምር ቀሲስ ታምራቱ ይባላል የቤተክርስቲያን አገልጋይና የስነ ልቦና ባለሙያ ነኝ መልካም ስሜ የግሌነሽ ሀብቴ ይባላል በሙያዬ የማህበረሰብ ጤናና የስነ ልቦና ጉዳዮች አማካሪ ነኝ በጣም ጥሩ ከልብ አመሰግናለሁ እንኳን ደህና መጣችሁ ልል እወዳለሁ ያው እንግዲህ ሲነሳ የነገዋ ቤተክርስቲያን ተረካቢ ህፃናት እንደመሆናቸው መጠን ህፃናት ላይ የሚሰራው ስራ በተገቢው መንገድ የማይሄድ ከሆነ ነገ ቤተክርስቲያን ድምጿን የሚሰማላት ወጣቶች አታገኝም በዘመናችንም የምንመለከተው ኦርቶዶክሳዊ እሳቤውና አመለካከቱ አንዱ የመጥፋቱ ምክንያት ተብሎ አንዳንድ መረጃዎችም አንዳንድ በዚህ ጉዳይ ላይ ውይይትን ያደረጉ ሊቃውንቶችን መልእክት ስንመለከት የሚሉት በትክክል ልክ የሃታቢያተ ክርስቲያናት ወይም ደግሞ ሳይንሱም ዓለሙም በሚፈቅደው ልክ የህፃናት ስነ ልቦና ተጠብቆ በትክክል በሚገባው ልክ መቀረጽ ካልተቻለ ነገ ቤተክርስቲያን የራሴ ልጆች ወላጅ የሚፈልገው ልጅ ማግኘት አይችልምና ለዚህም እኛ ትኩረት አድርገን በዛሬው ዕለት የምናየው ነጥብ ነው የሚሆነውና እንደው የህፃናት የእድገት ደረጃ የሚባለው ከስንት እስከ ስንት ጊዜ ድረስ ያለው የእድሜ ክልል የሚለው በጥቂቱ አንስተን ብንገባ ቀሲስ ከርሶ ብንጀምር በአብዛኛው እኛ እንግዲህ በሳይንሱ ህፃንነት እድሜ ወይም ህፃንነትና ይሄ የወጣትነት መጀመሪያ እድሜ ብለን የምንጠራው እንግዲህ ሳይንሱ 0 አመት ብሎ የሚጀምረው አለ በርዝ ማለት ነው እንግዲህ ከበርዝ ጀምሮ እስከ 18 አመት እድሜ ያለው ጊዜ ይሄ የህፃንነትና የወጣትነት መጀመሪያው እድሜ ነው ብለን እንወስደዋለን እንግዲህ የራሱ የሆነ በእነዚህ እድሜ ክልል ውስጥ የራሱ የሆነ አከፋፈል አለው እንደሚያሳዩት አካላዊ አይምሮአዊ ስነ ልቦናዊ ማህበራዊ እድገት አከፋፈላሉ በጣም ሰፊ ጥልቅ የሆነ ነገር ነው እያንዳንዱ ለመተንተን ግን ለምሳሌ መጽሐፍ ለመመልከት ለሚፈልጉ መጨረሻ ላይ ምናልባት የመጽሐፍ ጥቆማዎች መስጠት እንችላለን ግን በዋናነት ከበርዝ ጀምሮ ከ0 አመት የምንለው ከበርዝ ጀምሮ እስከ 2 አመት የራሱ የሆነ የእድገት ደረጃ ነው ልጆች ብዙ ጊዜ ይሄ ከሴንሰሪ ሞተር ምንለው ከሴንሰሪ ፐርሰፕሽን ጋር በተገናኘ በስሜት ዋሳቶቻቸው ነገሮችን ኦብዘርቭ ለማድረግ ለመረዳት ጥረት የሚያደርጉበት ጊዜ አጠገባቸው ካሉ አሳዳጊዎቻቸው ሞግዚቶቻቸው ወላጆቻቸው ጋር አታችመንት ለመፍጠር ሂደት ውስጥ የሚገቡበት የእድሜ ክልል ነው ከዛ ደግሞ ቀጥሎ ከ2 አመት ጀምሮ እስከ 7 አመት ደግሞ ያለውን ደግሞ እንደዚሁ እንከፍለዋለን ብዙ አከፋፈላሉ በነገራችን ላይ ብዙ አከፋፈላሉ ግን እንደው በጣም ቤስት የሚባለው በአለም ላይ ቤስት የሚባለው ፒያጄ የምንለውኛ በስነ ልቦና ፒያጄ የምንለው የስነ ልቦና ባለሙያ አለ በ20ኛው መቶ ክፍለ ዘመን አካባቢ የኖረ ሰው ነው በጣም ቆንጆ የሆነ ትንታኔ ስለሰጠና የርሱ የህፃናትን እድሜ አከፋፈል በብዙ አገሮች የትምህርት ካሪኩለም ላይ እነዚህ በመሳሰሉ አሁን ሪሌትድ ስለሆነ
ርዕሳችን ጋር በዚህ ላይ ከፍተኛ ተጽዕኖ የፈጠረ ቲዮሪ ነው የሱ። ስለዚህ ከዛ አንፃር ነው አሁን እኔም ላይ የፈለኩት ለምን ሪሌትድ ስለሆነ ከዚህ ከትምህርት ጉዳይ ጋር ስለምናነሳና ከ2 እስከ 7 ዓመት ያለው ደግሞ አለ ይሄ ቋንቋ ማዳበር የሚጀምሩበት የነገሮችን ቅርጽ እነዚህ ቀለማቱን እነዚህ የመሳሰሉትን ነገር መረዳትና ከነዛ ጋር ራሳቸው ሪሌት ማድረግ በነዛ ለመጠቀም መሞከር ራሳቸውን ለማስተማር እንዲህ የሚሞክሩበት እድሜ ደግሞ አለ። በዚህ ጊዜ ውስጥ ነው አሁን ቋንቋ ምንም ራሱን የቻለ እድገት እያሳየ የሚሄደው። በዚህ ጊዜ ውስጥ ለማሰብም ይሞክራሉ። የማሰብ ሂደታቸውም መጀመር ይጀምራል። አካላቸውና አይምሮአቸው ተቀናጅቶ መስራት ይጀምራል። አሁን ብዙ ጊዜ ህፃናት ለመያዝ ቢፈልጉ አይምሮአቸው መያዝ የሚፈልገውን እጃቸው ላይ ይዘው ይችላል። ግን በዚህ እድሜው ሲደርሱ ሰውነታቸው ወይ ማስላቸውና አይምሮአቸው እየተናበበ መስራት ይጀምራል። እና እነዚህ ጊዜያቶች አሉ። ማሰብም ይሄ ቲንኪንግ ፕሮሰስ ውስጥ መግባት ይጀምራሉ። ግን ብዙ ጊዜ ቲንኪንግ ፕሮሰሳቸው ምንለው ይሄ ማሰብ ሂደታቸው በአብዛኛው ይሄ ኢንስቲንክቲቭ ምንለው ወይም ጥርት ያላለ በመረጃ ላይ ያልተመረኮዘ ትንተና የሌለው ደመነፍሳዊ ልንለው በመንችል ደረጃና በጣም ደግሞ ራስ ወዳድነት የሚጫነው በዚህ እድሜ ውስጥ ያሉ ልጆችን አሁን ብዙ ነገር ስናይ ሁሉ ነገር ለኔ ማለት ዝንባሌ እናይባቸዋለን። እንደ እድሜያቸው አንደርስታንድ ካላደረግናቸው አንዳንድ ጊዜ ልጆች በልጅነታቸው የሚያሳዩትን ጠባይና ከስነ ምግባር ውጭ የሆኑ ነገሮችን መለየት ካልቻልን ልጆቻችን አንዳንድ ጊዜ አላስፈላጊ ተጽዕኖ ስለንከታቸው እንችላለን። ለዚህ ነው ይህንን ነገር ማወቅ የሚጠቅመን። ከዛ ከ7 ዓመት እስከ 11 ዓመት ደግሞ ያለው እድሜ አለ። ይሄ በተቻለ መጠን ሎጂካሊ ቲንክ ለማለት ይሄ ሎጂካል ቲንኪንግ ዴቨሎፕ የሚያደርጉበት አመክንዮአዊ ለመሆን እንደው ምክንያታዊ ለመሆን ጥረት የሚያደርጉበት እድሜ ነው። ግን ያም ቢሆን እዚሁ አጠገባቸው ባለ ነገር በሚታይ በሚጨበጥ ነገር ኦብዘርቨብል በሆኑ ነገሮች ላይ ብቻ ነው መሰረት የሚያደርጉት። እንደገና ሳይኮሎጂካሊ ሶሻሊ ስናይ እንደ ጓደኛ ለማፍራት መሞከር ራሳቸውን ከነገሮች ጋር አሶሺየት ለማድረግ ጥረት ማድረግ ውስጥ መግባት ይጀምራሉ። ከዛ በላይ ያለው ይሄ ከ12 ዓመት ጀምሮ ኦንዋርድስ እስከ 18 ዓመት ያለው እንግዲህ ጠንከር ያለ ይሄ አብስትራክት ሪዝኒንግ ውስጥ የሚገቡበት ማለት ኦብዘርቭ ይሄ አጠገብ ፊዚካሊ ኦብዘርቭ ከሚያደርጉት ነገር ውጪ እንኳን የሆኑ ነገሮችን ለማሰብ የሚጀምሩበት እድሜ ትንሽ አስቸጋሪው የሆነ እውነት ለምናት ትንሽ አስቸጋሪና ጠንካራ የወላጅነት ጥበቃ የወላጅነት መረዳት ከልጆቻችን ጋር ደግሞ ከልጅነት ጥሩ አታችመንት ሊኖረን አይገባም ሳይሆን በዚህ እድሜ ላይ ደግሞ የበለጠ አታችመንታችን በጣም ጠንካራ መሆን ያለበት ለምን ወሳኝ እድሜያቸው ስለሆነ በዚህ ጊዜ ውስጥ ራሳቸውን ፍለጋ ውስጥ ይገባሉ። ለማንነታቸው ምንድነው የኔ ወርዝ አሁን እዚህ ሶሳይቲው ጋር ቦታዬ የት ነው? ማን ነኝ እኔ? ምንድነው የምፈልገው? ወዴት ነው መሄድ የምፈልገው? እንዲህ አይነት ጥያቄዎችን ማሰብ የሚጀምሩበት እድሜ ነውና ያንን አስተውለን የሚገባውን አይነት አፕሮች መጠቀም አለብን። እንግዲህ ሌሎች በጣም እንዳልኩት ዝርዝር ነው፣ በጣም ሰፊ ነው። ግን ካለን ጊዜ ውስን ጊዜ አንፃር እንደው ያለው ዴቨሎፕመንታል ስቴጅ ምንድነው ብንል እነዚህን የሚያጠቃልል ከልብ ነው የማመሰግነው ሲስተር። ታዲያ በዚህ የእድሜ ክልል ውስጥ ለሚገኙ ህፃናት ልጆች ምን አይነት ጥንቃቄ ነው የሚያስፈልጋቸው? ጥንቃቄ ሲባል ያው የሚመለከተው አካል ወደ በኋላ ላይ እንመጣለንና እንደ አጠቃላይ ግን ሊያሻቸው የሚገባ ጥንቃቄ ልንከተልላቸው የሚገቡት መስፈርቶች ምንድን ናቸው በዚህ የእድሜ ክልል ውስጥ? እሺ አመሰግናለሁ። ቀሲስ ያነሱት ዴቨሎፕመንት ወይንም ደግሞ የልጆች የእድገት ደረጃዎች አከፋፈል ብለው ያነሱት ሐሳብ ትክክል ነው። በተለያየ ቦታ የተለያየ ሐሳብ ይነሳል። የተለያየ የእድሜ አከፋፈል ደረጃዎች ይኖራሉ። ልጆች ስንል እንግዲህ ከተጸነሰበት ጊዜ ጀምሮ ብላታ ትላለች ቤተክርስቲያን መሰለኝ አይደል? ስለዚህ እኛም ደግሞ እንደ ጤና እንትንም ደግሞ ስናስበው ከተጸነሰበት ጊዜ ጀምሮ የልጆች ዴቨሎፕመንት የሚከፈልበት ሁኔታም አለ ተጨማሪ ለማለት ነው። በእናት ሆድ በጽንስ እድሜውም ጭምር ነው የልጆች የእድገት ሁኔታ የሚወሰነው። ያ ማለት ምን ማለት ነው? እናት ነፍሰ ጡር በምትሆንበት ሰዓት ለ9 ወር
ጽንሱ በማህፀኗ ይቆያል። ስለዚህ በነዛ የ9 ወር ጊዜያት ውስጥ የልጆች እድገት ማለት ጥንቃቄ ይፈልጋል። ከዛ የጀመርነው ጥንቃቄ ነው ተያይዞ ከተወለደበት ጊዜ በኋላ ደግሞ ያልተሰራ ካለ በማህፀን ውስጥ እየሰራን እያስተካከልን መሄድ ያለብን ጉዳይ ስላለ ነው። ከተወለደ እስከ 2 ዓመት ጊዜ ያለው እድሜ ቀሲስ እንዳሉት እሱ የመጀመሪያው ስቴጅ ነው። ያ የመጀመሪያው ስቴጅ ላይ ልናደርግ የሚገባን ጥንቃቄዎች ምን ናቸው ብለን ስንል የመጀመሪያው ነገር የቤተሰብ አታችመንት ነው። የእናትና የልጅ ቦንድ የምንለው ከእናቱ ጋር የተወለደ ሰዓት ላይ ከማህፀን ሲወጣ ጤና ባለሙያዎች አዋልደው ድሮም እናቶቻችን አዋልደው ደረት ላይ የእናትየው ደረት ላይ ነው የምናደርገው። እናትና የልጅን ቁርኝት ለማጠንከር ነው ሳይንስም ብሎ ያምናል። ስለዚህ ከዛ ጊዜ ጀምሮ ነው ቤተሰቡ ፍቅር ይሰጣቸዋል። በፍቅር ምንም የሚያውቁት ነገር ስለሌለ ስለመኖራቸው ኒዳቸውን ማሟላት ነው። ያ የ2 ዓመት እድሜ ኒዳቸውን ማሟላት ስሜት መግለጽ ይጀምራሉ። ከሆነ ወራት በኋላ ስሜታቸው ምን እንደሚመስል እነሱ ስሜት መሆኑን አያውቁትም። ስሜት መሆኑን የምንረዳው ቤት ውስጥ ያለን ወላጆች ነን። ስለዚህ ስሜታቸው ወደ አልተፈለገ ንዴት ውስጥ ሊገቡ ይችላሉ። ስለዚህ ከዛ ጀምሮ ነው መሰራት ያለበት። ፊታችንን ኖ በማለት በእንደዚህ አይሆንም ይሄ እንደዚህ ነው እያልን የምናስተምርበት እድሜ ነው። ያ እድሜ ደግሞ ማለት ነው ቤተሰባዊ ኖርም የሚሰራበት ጊዜ ነው። ወይንም የቤተሰብ አሴት የምንለው አለ። ቤተሰቡ ለምሳሌ አንድ ቤተሰብ ይኖራል። ቤተሰቡ የሚፈልገው ነገር አለ ልጁ እንዲሆን። ስለዚህ ያንን የምናሰርጽበት ነው። ነጭ ወረቀት ስለሆነ እያንዳንዷን የተናገርናትንም ነገር ጭምር ነው የሚሰሙት። ቋንቋን ሲለማመዱ አፋቸውን ደጋግሞ ብላሳቸውን ሲሉ ከኛ ሰምተው ነው ደጋግሞ የሚሉት። እንዴት ነው ያለችው ያሉ እናትን የእናት ቋንቋን አይደል የሚባለው። ስለዚህ ከዛ ጀምሮ የሚሰራብ ስለሆነ ለምሳሌ ጡት ይነክሳል እናት። ቀላሉን ነገር ብናየው የእናትን ጡት እየጠባ ንድድ ሲል ይነክሳል። ያ ስሜቱን የሚገልጽበት ነው። ወይ ጡቱ አንሶታል ወይ የሆነ የተናደደበት ጉዳይ አለ። ግን ትክክል እንዳልሆነ በፊቷ እናትየው ብላ እንዳመማት ካሳየችው መልእክት አስተላልፋለታለች። ከልጇ ጋር መግባባት ትችላለች ማለት ነው። ደግሞ አያረግም ብላ ስትሰቀቅ የተጫወቱ የአባትን ፊት ጫውታ መስሎት በጥፊ ይመታል። ስሜቱን እሱ ያውቀው። ያኔ ስሜቱን መግራት እንዴት ነው የሚቻለው የሚለው አመመኝ ብሎ አባት በትክክል እንዳመመው ማሳየት ነው ያለበት። እነዚህን ጥንቃቄዎች ከተለያየ እነሱን ሊጎዳ ከሚችል ፊዚካል የሆነ ነገር ሁሉ ባይነ ቁራኛ ጠብቀን እነሱ ምንም ስለማያውቁ ስሜታቸውን እየተከተልን እያስተካከለን እንዲረጋጉ እያደረገን። ለምሳሌ አንዳንድ ልጅ እቃ ሲወሰድበት ውድቅ ብሎ ያለቅሳል። እሱ ስሜቱን አያውቀውም። ወዳልተገደበ እልክና ወዳልተገደበ ንዴት ጸባይ እንዳያዳብር ተወድቆ እንደማይለቀስ አንስተን እንደዚህ አይባልም ብለን ወድቀንም ቢሆን ነው ማሳየት ያለብን። ሌላ ጊዜ እንደዚህ አይደረግም እንደዚህ አይሆንም ብለን ማሳየት እና የሚያስፈልጋቸውን የጤና መሰረታዊ የምንለው ፍላጎታቸውን በሙሉ ማለት ነው የምናሟላበትና ጥንቃቄን እያሳየን የምናስለምድበት ጊዜ ነው። በተወሰነ ሰዓት በመመገብ እንትናቸው አክቲቭ ሆኖ እንዲጫወቱ አብረን የተሯራጥን የሚጫወቱበትን። ምክንያቱም አኗኗራችን በተገደበ ሁኔታ ነው። እንደ ድሮ ሜዳ ወጥቶ መጫወት የለም። ስለዚህ በዛ ፀሐይ ላይ ወጥቶ ለመሞቅ በጣም አስቸጋሪ ይሆናል። ፀሐይ ላይ ወጥተን ምንሞቅበት ቦታ የሌለን ሰዎች ነው። በዛች በተገደበች ሁኔታ ውስጥ ግን ልጆቹ በአካልም በጤናም በስነ ልቦናም ጤናማ ሆኖ እንዲያድጉ የኛ ኃላፊነት ነው መጠበቅና ማሳደግ። ስለዚህ እነዚህ ጥበቃዎች ያስፈልጋሉ። መልካም ከልብ ነው ማመሰግነው። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊ መርሃ ግብራችን ነው። በዛሬው ዝግጅታችን ደግሞ ኦርቶዶክሳዊ የህፃናት አስተዳደግና ሊደረግላቸው የሚገቡት ጥንቃቄዎች ምን ምንድናቸው የሚለውን ነጥብ እያደረስን ነው ያለነው። አባቶቻችን እንደሚያስተምሩት ስነ ልቦናውን አስቀድሞ ከወላጅ ልጆች ይማሩ ነበር። ዘመናችን ላይ ግን ያሉት ከሌላ ቦታ ተምረው ወደኛ ጋር ይመጣሉ። ታዲያ በእነዚህ ሁሉ ችግር ባለበት ጊዜ ውስጥ የኛ የምንለው ትውልድና ልጅ ቤተክርስቲያን ደግሞ የምትፈልገው ትውልድ
እንዴት አይነት ጥንቃቄዎች ያስፈልጋሉ? ስራዎች ቀድሞ ለመስራት ኃላፊነታችን ምንድነው? ቤተክርስቲያንስ ምን ይጠበቅባታል? የሚሉት ነጥቦች በዝርዝር ወደ እናንተ ያደረስን ነው የምንገኘው። ከኛ ጋር ቆዩ፣ ብዙ ታተርፋላችሁ። መልካም እንግዲህ ያው እነዚህ አሁን መጀመሪያ መደረግ የሚገባቸው ጥንቃቄ ወደ ትምህርት ቤትን ከመሄዳቸው ማህበረሰቡን ከማግኘታቸው ጓደኞቻቸው ያቻ ግፊት ከመምጣታቸው ፊት መጀመሪያ ሊሰሩ የሚገባቸው እያንዳንዱ ወላጅ በምክንያትና አስፈልጎት ማድረግ የሚገባው ጥንቃቄ ነው። ይሄ ሁሉም ወላጅ መልእክቱን ይቀበላል ብለን እናስባለን። ምናልባትም እንደነዚህ አይነት ጉዳዮች በስፋት በሚዲያዎች ላይ በጥልቀት ይሰራሉ ተብሎ ማይታሰቡ ጉዳዮች ወደ ሌላ ይሄዳሉና ይሄ ግን መሰረታዊ ጉዳይ ነው። ታዲያ እንደዚህ ከሆነ የጤንነታቸው ተጠብቆ አካላዊ እድገታቸው ዳብሮ ሲመጡ ትምህርት ነው። ትምህርት ደግሞ እንዳለንበትም ሀገር የኛ አሁን ለምሳሌ ያለንበት ቅድም መግቢያዬ ላይ እንዳልኩት አባቶቻችን እኛ ባናልፈበትም አንድ ልጅ የቄስ ትምህርት ይባል ነበር። ቄስ ትምህርት ዘመናችን ውስጥ እንደሚወራው ፖለቲሳይዝ እንደሚደረገው ሳይሆን ስነ ምግባርን ነው የሚማርበት፣ ሀገሩን የሚወድበት፣ ማንነቱን አይደንቲቲ የሚባለውን ማህበረሰቡን የሚረዳበትን ትምህርት የሚያገኝበት ነበር። ያ ግን በተቆረጠ ጊዜ አሁን የነዚህን ሁሉ ነፍሳት መታደግ ኃላፊነት የምትወስደው ቤተክርስቲያን ናት። ምእመናን አሉ፣ የምእመናን ልጆች አሉ። ቦንዱ በዚህ በኩል ካልተጠናከረ ሊመጣ የሚችለው ችግር ከባድ ነውና መሰረታዊ የህፃናት ትምህርት በተገቢው መንገድ ከመስጠትና ከመቅረጽ አንፃር ከቤተ ክርስቲያን ያለው የትምህርት አሰጣጥ ዘዴ እንዴት ትገነዘቡታላችሁ? ከዚህስ የተነሳ የምታዩት ያልተገባ ጠባይ ወይም አሁን የምንመለከታቸው ነገሮች እንዴት አስተዋጽኦ አድርጓል የሚለውን እዚህ ላይ ብጨምሩልኝ። እንግዲህ ቤተ ክርስቲያን ያው ምናልባት የዘመናዊ ትምህርት በኢትዮጵያ የዘመናዊ ትምህርት እድሜ ከ50 ከ60 ዓመት ያልበለጠ ምናልባት ከዛ የበለጠ እድሜ አይደለም ያለው። ከዛ በፊት ህዝቡን በማስተማር ደረጃ ከፍተኛውን ድርሻ ወይም ዋናውን ድርሻ ወስዳ የኖረችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በዛ በብዙ ዓመት የማስተማር ልምዷ የራሱ የሆነ የዳበረ የትምህርት አሰጣጥ አላት። እሱ እንደውነቱ ከሆነ ራሱን የቻለ የትምህርት ባለሙያዎች በደንብ ቢያጠኑት በጣም ለሀገርም ለሚመጣውም ትውልድ የሚጠቅም ነገር ያለው ነገር ነው። ግን እንዳለመታደል ሆኖ በእኛ ሀገር ብዙ ጊዜ የራስ ጥሎ የሰው አንጠልጥሎ መሄድ ስለሆነ እየተው ነው እንጂ ራሱ በብዙ ሺህ ዓመት የዳበረ ስርዓተ ትምህርት ነው ያለው በዛ በቤተ ክርስቲያን ያለው እና በየትም ቦታ ብንሄድ ደግሞ ልምድ በጣም ወሳኝነት አለው። ብዙዎቻችን እንደምናውቀው የሥራ ቦታ እንኳን ልንቀጠር ስንሄድ ካለን ዶክመንት በዋናነት የሚታየው የሥራ ልምዳችን ነው። ይሄ ፕሮፌሽናል ላይን ብንባል ከዛ ልምድ ኤክስፒሪየንስ ነው የሚታየው። የኢትዮጵያ ቤተክርስቲያን ደግሞ በሺህ ዓመታት የሚቆጠር የማስተማር ልምድ ያላት ተቋም ናት እና በዛ ይዛው የመጣቸው የማስተማር ዘዴ አለ። አሁን እኔ የኢትዮጵያ ቤተክርስቲያን የማስተማር ዘዴዋ ነው ወጣቶችን የምታስተምር ወይም ልጆችን የምታስተምርበት መንገድ በሁለት መንገድ ለከፍለው ማለት ግድ ይላል ራሱ። አንደኛው በአብነት ትምህርት ቤት የሚማሩት አሉ። ሁለተኛው ደግሞ በዚህ በሰንበት ትምህርት ቤት በየአብያተ ክርስቲያናቱ በየገዳማቱ በየአድባራቱ ያለው ደግሞ ስርዓት አለ። ሁለቱ አንዱ ካንዱ የሚወስዱት ነገር ቢኖር ራሱ አንድ ጥቅም የሚገኝበት ነገር ነውና እንደው ከአብነት ትምህርት ቤቱ ብነሳ ይሄንን አሁን በትምህርት ላይ የሚሰሩ ኤጁኬሽን ላይ የሚሰሩ ሰዎች በጣም በደንብ ቢያጠኑት እንዳልኩ ብዙ ለሀገር ራሱ ለምሳሌ ሁላችን የምናውቀው ዶክተር ጓለ ይሄንን ለማሳየት ሞክረዋል። ያው ምን ያህል ሰሚ አግኝተዋል የሚለው ሁላችንም የምናነሳው ጥያቄ ሆኖም ያብነቱ ትምህርት ወይም እዛ ያለው ስርዓተ ትምህርት የራሱ የሆነ በጣም ዘመናዊው ዓለም የሚቀበለው በነገራችን ዘመናዊው ዓለም የሚቀበለው አካይዳ እንደ የተወሰኑትን ለመጥቀስ ያህል ለምሳሌ ብዙ ጊዜ የሚበረታታው ፒር ለርኒንግ ብንለው ያቻ ትምህርት አንዱን የማስተማር ሂደት ብንል ይሄ በብዙ ሺህ ዓመታት የኢትዮጵያ ቤተክርስቲያን ጋር የኖረ ነው። ዋናው የኔታ ለለዩት ከፍ ላሉት እንደው በደንብ ለለዩት ነው የሚነግሩት እንጂ 60 100 150 200 ተማሪ ቢኖር ለ200 ተማሪው አይነግሩም መምህሩ። እሳቸው ለለዩ ተማሪዎች ቀረብ ላሉት ይነግራሉ። እነሱ በደረጃቸው ለቀጣዩ ይነግራሉ። እንደዛ ያለ ነው እንግዲህ እታች ንባብ ድረስ የሚወርደው። አሁን ይሄ ሁለት ጥቅም ነው ያለው። አንደኛው
አጠገቡ ቅርቡ ባለ ሰው በእድሜም በምንም ቅርቡ ባለ ሰው የመማር እድል ያገኛል። ስሜቱን ሞር አንደርስታንድ ሊያደርገው በሚችል ሰው ትምህርቱን ያገኛል። ሁለተኛ የሚያስተምረው ራሱ እየተማረም አስተማሪ ደግሞ እንደ ማስተማር ጥሩ መማሪያ የለም እውነት ለመናገር እና እያስተማሩ ስለሆነ የሚማሩት የተማሩትን እያስተማሩ ስለሚያድጉ ብዙ ጊዜ ለምንድነው ማይረሳው የቤተ ክህነት ሰው አይረሳም የተማረውን የሚባለው ለዚህ በዚህ በአካዳሚክስ ያለፈው ብዙሃኑ አንድ ግሬድ ላይ ያለፈውን ነገር ይረሳዋል ትንሽ ሲቆይ ነው በጣም ጎበዝ ተማሪ አስተዋይ ካልሆነ ይረሳዋል እነዛ ግን ያለፉበትን ትምህርት እንደው በዚያ ከፋፈል ግሬድ ብንለው ያለፉበትን ትምህርት እያስተማሩ ስለሚቆዩ ከስር ጀምሮ የተማሩትን ትምህርት አይረሱትም ይሄ በጣም ትልቁ የቤተ ክርስቲያን ቫልዩ ልንሰጠው የሚገባ ነገር ነው ሌላው በጣም የሚደንቀው እንዲሁ የቤተ ክርስቲያን የአብነት ትምህርቱ ላይ የምናነሳው እያንዳንዱ ልጅ እንደየፍላጎቱና እንደየአቀባበል ችሎታው እንዲማር ትፈቅድለታለች አሁን በዘመናዊ ትምህርት ብትሄድ በግሬድ የተወሰነ ልጁ ያንን ግሬድ በደንብ ቢጨርሰውም ባይጨርሰውም እዛ ግሬድ ላይ ሲደርስ የሆነ ነገር ማለፍ ከቻለ ያልፋል እዛ ግሬድ ላይ መያዝ የሚገባውን ነገር በደንብ ይዟል አልያዘም ብዙም ፍተሻ አይደረግበትም የተወሰነ ነገር ነው የሚታየው አንድ ጊዜም ያ ልጁ ያለ ፍላጎቱም ይማራቸው ብዙ ትምህርቶች አሉ የኢትዮጵያ ቤተክርስቲያን እንደላት የተወሰኑ መሰረታዊ ትምህርቶች አሉ ለምሳሌ እንደ ንባብ እነዚህ የመሳሰሉ መሰረታዊ ትምህርቶች አሉ ከዛ በኋላ ትንሽ ከፍ ስትል ምርጫህን ተጠብቅልሃል የቱን ነው የምትማረው ለምሳሌ ወደ መጻሕፍት ቤት ምን ፈልጋለህ ያለ ቅኔ ቤት ይሄዳል ወደ መጻሕፍት ይሄዳል ወደ ድጓ ወደ ዜማ ነክ ወደ ሆኖ ትሄዳለህ ያለው ደግሞ ወደ ዜማ ቤት አቋቋም ቤት እንዲህ ያለ ይቀጥላል እዚህ ልጆች አጠቃላይ ሰው የሚባለው ሰው ራሱ ፍላጎቱን ጠብቀንለትና የሱን ደግሞ ፔስ ይሄ አቅም እየጠበቅንለት ከተማረ የበለጠን ውጤታማ የሚሆነው ካልወዲያ አሁን በዘመናዊ ትምህርት አንድ ግሬድ ላይ ካሉት የክፍሉ ተማሪዎች ሱፐር የሆነ ልጅ ቢኖር ከነሱ ጋር አብሮ የግዱን እዛው ግሬድ ሊቆይ ነው 12 ዓመት የግድ ሊያባክን ነው ምናልባት ያ ልጅ እኮ በደንብ ብናየው በ3 ወይ በ4 ዓመት የሚጨርሰው ነገር የግድ 12 ዓመት ጠብቅ ለነለው በኢትዮጵያ ቤተክርስቲያን ይሄ የለም አንድ ሰው ድጓ በ10 ዓመትም በ12 ዓመትም ከጨረሰ የራሱ ጉዳይ ነው በ3 ዓመትም ከጨረሰ ጨርሰሃል ብለው መምህሩ ይመርቁታል በቃ እና በልጅነታቸው አንቱ የመባል ይሄ በማህበረሰቡ ዘንድ የመከበር የመደነቅ የመወደድ ያ ሲታይ ደግሞ ሌላውን ኢንስፓየር ያደርጋል ለምን ሲጀመር የማስተማር እኮ ትልቁ ስራ ኢንስፓየር ማድረግ ነው ይሄ ዕውቀት የሚባል ነገር ሰው እንዲጠማ ማድረግ ነውና ይሄ በጣም የሚደንቅ የቤተክርስቲያን የማስተማር ዘይቤ ነው ሌላው ከርሱ የቀደሙ ሊቃውንትን ወይም ከርሱ የቀደሙ አዋቂዎችን የማየት እድል እነሱ አጠገብ የመቆም እድል አሁን ለምሳሌ ቅኔ ማህሌት ሲባልኛ ቅኔ ማህሌት እኮ ለእግዚአብሔር ምስጋና ይሄ ስብሐተ እግዚአብሔር የሚቀርብበት ብቻ አይደለም ተማሪዎች ደግሞ እዛ ቦታ እገሌ የተባሉት ሊቅ ይመጣሉ ብለው እዛ እኛ ሊቅ ቅኔ ሲያቀርቡ ወይም ደግሞ አቋቋም ዝማሜ ሲዘሙ ወይም ድጓ ሲቃኙ ይመለከታሉ እነዛ ህፃናት ወይም እነዛ ታዳጊዎች ስለዚህ እነዛ ከነሱ በፊት የነበሩ ሊቃውንትን ማየት በራሱ እነ የንታከሊን እኮ አይቻቸዋለሁ ማለት በራሱ የሚሰጣቸው ነገር አለ ነገ የሚሳቡት ወደ እነ የንታከሊ ነው በቃ እነ የንታገሊ ያሉ ብለው ያስባሉ እና ይሄ በሊቃውንቱና በተማሪዎቹ መካከል ያለው እንዳይቆረጥ መሐል ያለው ነገር እንዳይቆረጥ ቤተክርስቲያን ከፍተኛ ጥበቃ ያደረገችለት ነው የኖረችው እና እንደውም እነዛ ተማሪዎች ከቻሉ ኮድሉ የሚሰጣቸዋል በእኛ ቤተክርስቲያን ሊቅ የተባለውን ብታርመው እንደ ነውር አይቆጠርም ሊቅ የተባለውን ማረም ትችላል በዘመናዊ ትምህርት አስተማሪን ብታርም እንግዲህ ምን ሊሆን እንደሚችል አላውቅም ምናቀው ነው በዛ ግን አንድ ሊቅ ቅኔ ሲቀኙ መዝረፍ ከቻለኮ ተማሪው እኮ እንደሚመሰገናል ይደነቃል እንጂ እንዴት የሳቸው እየተቀኙ አንተ የሳቸውን ቅኔ ተዘርፋለ ተብሎ ብሌም ያደርገው የለም ይሄ ምን ያህል ነው ልጆችን የበለጠ ራሳቸውን እንዲገልጡ በራሳቸው ኮንፊደንስ እንዲኖራቸው ትልቅ አስተዋጽኦ የሚያደርግ ነገር ነው እንደው ብናስተውሉ በእኛ ሀገር ደረጃ ነው መናገር የምችለው በእኛ ሀገር ደረጃ ስናይ
በዘመናዊው ትምህርት ላይ ትልቅ ጉድለት የምታየው ምንድነው? ኢንስፓየር አይደረግም ተማሪ። ኢንስፓየር ስለማይደረግ ዝም ብሎ የሆነ ነገር ጨርሶ መውጣትን ነው የሚያስበው። ይሄ በአብነት ትምህርት ቤቱ እንደው በጣም በጥቂቱ ስናየው የአብነት ትምህርት ቤቱ ላይ ነው። ሰንበት ትምህርት ቤት ጋር ስንመጣ ግን ትልቅ ስራ የራሱን የቻለ ትልቅ ስራ የተሰራበት ነገር አለ። መጀመሩ ራሱ ቀላል አይደለም። በነገራችን መጀመሩ ብዙ ወጣቶችን በከተማ ውስጥ በይበልጥ የሚኖሩ ብዙ ወጣቶችን ከብዙ ክፉ ነገር ጠብቋል ሰንበት ትምህርት ቤት። እኔን ብትወስድ የሰንበት ትምህርት ቤት ውጤት ነኝ። ከሰንበት ትምህርት ቤት ተነስቼ ነው በዘመናዊም ትምህርት ቢባል በመንፈሳዊም ትምህርት ቢባል እዚሁ አዲስ አበባ እንግዲህ በከተማነት ከተጠቀስን ኢትዮጵያ ውስጥ አዲስ አበባ ናት። እንግዲህ ለተጋላጭነቷም ቅርብ ናት የምትባለው አዲስ አበባ ተወልጄ መንፈሳዊውንም ትምህርት ዘመናዊውንም ትምህርት ተምሬ ቤተክርስቲያኔን በክህነት በቅስና እስከማገልገል የደረስኩት ሰንበት ትምህርት ቤት በመኖር ነው። ባይኖር ኖሮ ጨርሶ ስለ መንፈሳዊ ትምህርትም ዕውቀቱ ላይኖረኝ ይችል ነበር። በቃ እንደማንኛውም ሰው ዘመናዊ ትምህርት ተምሬ የተወሰነልኝ ነገር ሆነ ነበር። ስለዚህ ሰንበት ትምህርት ቤቶች ብዙ ስራ ሰርተዋል። እንደው ዝም ብለን ሰንበት ትምህርት ቤት አይጠቅምም ወይም ብዙ ስራ አልሰራም ብለን ልናጣጥለው የምንችል አይደለም። አሁንም በተለያዩ ተቋማት በቴዎሎጂ ስኩል የሚያስተምሩ ከኢትዮጵያ እስከ ውጭ ሀገር በቴዎሎጂ ስኩል የሚያስገቡ ቤተ ክህነት ደረጃ ትልልቅ ቦታ ላይ የተቀመጡ ትልቅ አስተዋጽኦ እያደረገ ነው ማለት ነው ሰንበት ትምህርት ቤት። ግን ደግሞ ያንስን የሚጎል ነገር ደግሞ ብዙ አለ። በጣም ብዙ የሚጎሉ ነገሮች አሉ። ህፃናት ቅድም ሲስተር እንዳነሳችው ህፃናት የራሳቸውን አፕሮች ያስፈልጋቸዋል። ለዛ የሚሆን ለህፃናት እንደድሚያቸው የሚሆን የመማሪያ ስፍራ ብንል አሁን ብዙ ሰንበት ትምህርት ቤቶች ውስጥ የለም የመማሪያ ስፍራ። እኛ ይሄ ስትራክቸራል ኤንድ ፋንክሽናል ኢንፑትስ ምንላቸው አሉ። እነዛ ነገሮች በሚገባ ነገር ተሟልተዋል ወይ? ለህፃናት የተዘጋጁ መጻሕፍት አሉ ወይ? መዝሙራት አሉ ወይ? ህፃናት ሊጫወቱባቸው የሚችሉ መንፈሳዊ የሚገጣጠሙ ነገሮች አሉ ወይ? ቀብተው ያንን ነገር እንዲረዱ የሚያደርጋቸው ነገሮች አሉ። ተንቀሳቃሽ ምስሎች አሉ ነው ወይ? ለህፃናት የሚሆን አሁን ፊልም አትይስነኝ ምን አቅርበንለት ነው ለልጁ? ምን አቅርበን ነው? ዝም ብለን ፊልም አትይ አይሰራም። በዚህ ዘመን አይሰራም። ምን አቅርበንለት ነው? እንደውም መከታተል ነው ያለብን። ሌላው የሚያመጣውን ነገር እየተከታተልን ለመንፈሳዊ ነገር መጠቀም። አሁን እነዚህ ነገሮች ብነ እውነት ለመናገር እኔ 1% ተሰርቷል ማለት የሚያስደፍር አይደለም። የሚገርመው እንዲምለው ለምንድን ነው ብዙዎቹ እንደዚህ አይነት ነገር የተዘጋጁ የህፃናት መጻሕፍት ብታይ የግለሰቦች ሙከራ ነው የምታየው። ግለሰቦች በቃ ይሄ ነገር የሚያሳስባቸው እህቶች ወንድሞች እንዲህ እነዚህ መማሪያ ይሆናሉ ስዕል አስለው ምን ብሎ በግሎጫቸው እንጂ በተቋም ደረጃ ቤተክርስቲያኗ አስባበት ለልጆቼ መማሪያ ብላ ያዘጋጀችው ድሮ አባቶቻችን ያዘጋጁት መልእክተ ዮሐንስ ከዛው ጫው አሁን በሰንበት ትምህርት ቤት ደረጃ ምንም የምታየው ነገር የለም። ይሄ በተቋም ደረጃ ስላልታለ ሌላ ህፃናትን የሚይዙ መምህራን ህፃናትን ማስተማር ፈጽሞ የተለየ ነገር ነው። ትልልቆችን ማስተማርና ህፃናትን ማስተማር ፈጽሞ የተለያየ ነገር ነው። በውጩ ዓለም የሚገርመው ነገር ማስተርስ ዲግሪ ይዘው ፒኤችዲ ይዘው ህፃናት ወደ ማስተማር የሚወርዱ ወይም ከህፃናት ጋር የሚውሉ የህፃናት ተቋማትን የሚመሩ ሰዎች እኮ አሉ። ይሄን ለምንድን ነው የሚደረገው? ህፃናት ነገ ያለው ማህበረሰብ ተረካቢዎች ናቸው። ያ ሀገር ነገ የሀገር መሪ ቢባል የሕክምና ሰዎች ቢባል የተቋማት መሪዎች ቢባል መንፈሳዊ መሪዎች ቢባል የሚወጡት ከህፃናት ነው፣ ከሌላ ከየትም አይመጣ። ያን ስለሚያውቁ እታች ድረስ ወርደው እንደውም ህፃናት የሚያስተምሩ አስተማሪዎች ናቸው በብቃት ከፍተኛ ደረጃ ላይ እንዲገኙ የሚጠበቀው። እንዴት ነው ከልጅ ጋር ሪሌት ማደርገው? ከልጆች ጋር ስውል ልጆችን ሳስተምር እንዴት ነው መሆኑ የሚለውን ነገር ሁሉ ያወቁ መንፈሳዊውን ትምህርት የተማሩ እንደገና ህፃናትን እንዴት መቅረብ እንዳለባቸው የሚያውቁ ስለ ህፃናት አሁን ስላወራ ነው ስለዚህ ስለ ቻይልድ ዴቨሎፕመንት ዕውቀቱ ያላቸው ከልጅ ጋር እንዴት ነው ሪሌት ማደርገው የሚለው ዕውቀቱ ያላቸው ባለሙያዎች መምህራን ያስፈልጋሉ። ያ ከሆነ ያ ግን የለም። አሁን ስናየው ያ የለም። ቤተክርስቲያኗ እንደውም ይዛው ከመጣቸው አንፃር ነባሩንና ዘመናዊውን ብሌንድ አድርገን የተሻለ ነገር መደረግ ነበረበት። በአብዛኛው ስናየው ግን በኔ
አረዳድ እንግዲህ በኔ ኦብዘርቬሽን ነው ከኔ የተለየ ሊቀርብ ይችላል እኔ እስከማየው ድረስ ግን ይሄ ክፍተት እንዳለ ይሰማኛል መልካም ሲስተር እዚህ ላይ ሐሳብ ካሉት በዛው ያይዘው እንዲገልጹት ነው አሁን ባንዳንድ ሰንበት ትምህርት ቤት ስንመለከት ባንዳ አጥቢያ ውስጥ ለምሳሌ አንድ ጊዜ እኔ የሆነ ፕሮግራም ስሰራ ግቢ ጉባኤት የሚባል ነበር ክረምት ኮርስ ምን ያህል ህፃናት ታስተምራላችሁ አጠቃላይ ሲል በግምት አለኝ በግምት አሰስ እናደርግ በአጥቢያው አማኑኤል አካባቢ ነው ወደ 22000 ይደርሳሉ እኛ በሰራ ነው አሉ ግን እንዲ ይመዘገባሉ ይመጣሉ ብለን ደግሞ ታርጌት ያደረግነው 2000 ነበር አለ ግን አሁን ትልቁንም ትንሹም ጨምሮ 150 እስከ 200 ይሆናል አሉ አስቡት በፐርሰንት ብናወጣው ስንት ነውና ይሄ ማሳያው አንዱ ህፃናት ልጆቻቸው ወላጆች ወደ ቤተክርስቲያን በሚፈልገው ልክ እንደማይልኩ ያሳያል በርግጥ ይሄ ሳምፕሉ ሁሉንም ያማከላል ማለት አይደለም እንዳለን የህዝብ ብዛት ቁጥር ሁሉም ያድጋል ወይ ለምሳሌ አሃት አብያተ ክርስቲያን የግብጾችን ብንመለከት በዓለማዊ ትምህርት ቤት አንደኛ ሲሆን በቤተክርስቲያንም አንደኛ 12ኛ ሲደርስ እስከ 12ኛ ክፍል ይማራል ምክንያቱም ልጅነት ቅድም ከተቀሳችሁት አንፃር የሚቀረጽበትና መሰረት የሚያዝበት ጊዜ ስለሆነ የነጓን ቤተክርስቲያን የነጓን ሀገር ሲታሰብ በዚህ ልክ ጥንቃቄ ይደረጋልና ከዚህ አንፃር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅን ለማሳደግ የሚቀረጸው ትምህርትና ወላጆች የሚያመጡበት መንገድ እንዴት መመርመር ይቻላል አሁን ቤተክርስቲያን ቀደምም ካነሳው ተያያዥነት ያለው ጥያቄ ስለሆነ ቤተክርስቲያን ያዘጋጀችው ስርዓተ ትምህርት አለ አዲሱ ስርዓተ ትምህርት ከዚህ በፊት 2011 ላይ የተጀመረ ስርዓተ ትምህርት አለ ከሱ በፊት ደግሞ የነበረውን ቀሲስ በደንብ አርኮ ዘርዝሮ ነግሮናል ሰንበት ትምህርት ቤት ውስጥ እኔም ሰንበት ቤት ያደግኩት ሰንበት ትምህርት ቤት ውስጥ ሁላችንም አንድ ላይ ነው የምንማረው የነበረው አሁን ጥሩ የተሻለ ሆኗል እንድንል የሚያደርገን ብዙ ክፍተቶች ብዙ ችግሮች ብዙ መሰራት ያለበት ጉዳይ እንዳለ ሆኖ ግን ደግሞ የተሰራውን በትክክል መለየትና በደንብ ማመስገንም ወቀና መስጠትም አለብን ሁላችንም በያምናለሁ ስለዚህ ከዛ በፊት የነበረውን እንደ ንጽጽር እኔ ሰንበት ቤት ስላለፍኩ ማለት ነው ለምሳሌ እኔ በነበርኩበት ሰዓት የህፃናት ክፍል አዳጊ ክፍል አዋቂ ተብሎ ነው ቀሲስም ሊረዱኝ ይችላሉ ሳቸውም እንደዛ ያለፉ ይመስለኛል አዎ እንደዛ ብለን ነበር ያ በዛ ሰዓት አሁን ህፃናት ክፍል ብለን ምንለው በቃ ከ5 አመት በታች ሆኑ ህፃናት ወይ ከ7 አመት በታች ሆኑ ህፃናት ዝም ብሎ መዝሙር ዘምሮ ሜዱበት ነበር እንዲሁ በመምጣትና በልምድ ሃይማኖታዊ ጉዳዮች ልጆቹ እንዲረዱ ነው የሚሆኑት ከዛ ደግሞ አዳጊ ክፍል ምንለው በቃ አሁን እኛ በጣም ደስ ብሎ ለጥምቀት ተሰልፈን መዘመር ምናምን ነው እንጂ መሰረታዊ የሆነው ነገር ጉዳይ ላይ አልነበረም ሲሰራ የነበረው ከዛ ደግሞ ከአዋቂ ክፍል ተብሎ የምንገባበት ክፍል እሱ አሁን በቃ በክፍል ተመድበን በአራቱ ሐዋርያት ስም የተከፈለ እንደዚህ አይነት ነገር ነው የነበረው ከዛ በኋላ የትምህርት ክፍል የማህበራዊ ክፍል የመዝሙር ክፍል ተብሎ እንደዛ ነው ተምረን ያደግነው እና በጣም ወጥ እንዲ ጀነራል እንደዚህ ጠቅለል ተደርጎ የተቀመጠ ቢሆንም ግን በወቅቱ በጣም ጥሩ ፋውንዴሽን ነበር ለምሳሌ እኔ ሰንበት ቤት በማደጌ የተጠቀምኩበት ምሳሌ ብነግር የሊደርሺፕ አቢሊቲን የገነባልኝ ሰንበት ትምህርት ቤት ነው ምንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከልቤ ሁሌ የማመሰግንበት ማለት ነው እንዴት አድርጌ ሊድ ማድረግ እንዳለብኝ በደንብ የተማርኩት ሰንበት ቤት ውስጥ ነው ስለዚህ ሰንበት ቤት በቤተክርስቲያኗ ሃይራርኪ ወይንም ደግሞ ሲስተም በቃ የራሷ የሃይራርኪ አላት የተቋሟ የራሷ ሰንሰለት ነው ስለዚህ ያን ሰንሰለት ተጠቅማ አሁን መሰራት ያለበት ነገር ምንድነው ብላ ደግሞ አስባበት ክፍተቶቹን አይታ ካሪኩለም ተቀርጿል ስለዚህ ያ የትምህርት ስርዓት ወቅቱን ያማከለ ነው ወይ ግልጽ ነው አይደል ወቅቱን ያማከለ ነው ወይ ወቅቱን ያማከለ ማለት ምንድነው ቅድም ቀሲስ ሲናገሩ እንደነበረው ዌስተርኖቹ የሚሰሩት ጉዳይ ሲመጣ በመሸፈን ብቻ አይደለም ምንድነው እነሱ እየሰሩ ያሉት እኛ ምን አርገን እናፍርስ የሚል ነው ካሪኩለም ውስጥ መግባት ያለበት ካሪኩለሙ ኮንቲኒየስ አፕዴት ይፈልጋል በየጊዜው መሻሻል እያደገ የሚሄድ ያስፈልጋል ስለዚህ ያንን እያደገ
እንዲሄድ የሚያደርግ ሲስተሙ ላይ ወይንም ደግሞ የራሱ ተቋማዊ የራሷ ስርዓት ውስጥ ገብቶ የተቀመጠ አንድ እንደ አሴት መኖር አለበት ምክንያቱም እኔም አንተም ቀሲስም ሁላችንም በጊዜው እናልፋለን ግን የክሬት የተደረገ ሲስተም ከሆነ ተይዞ ይቀጥላል ሁሉ ጊዜ ወደ ታች እየወረደ የሚሄድ ነው ስለዚህ ካሪኩለሙ ሁሉ ጊዜ ያያዩ በጣም ጥሩ ነው አሁን ያለው አንደኛ ክፍል አለ ሁለተኛ ክፍል አለ ሶስተኛ ክፍል አለ ከሌሎች እህት አብያተ ክርስቲያናት የተወሰደ ልምድ ነው ለኛ በጣም ጥሩ ነው ስለዚህ እዛ ላይ በደንብ መስራት ይፈልጋል የሰው ኃይል ይፈልጋል የሰው ኃይሉ ዝም ብሎ ለአንድ ጊዜ እንደ ፕሮጀክት ለአንድ ጊዜ ተሰርቶ ወይንም እንደ አንድ ሪሰርች ለአንድ ጊዜ ሰርተን ምንተው ሳይሆን ቀጣይነት ያለው መሆን ስላለበት ቀጣይነት ባለው ሁኔታ እየተሻሻለ የሚሄድ አንድ እንደ ትልቅ ዲፓርትመንት መዘጋጀት አለበት በያስባለው እኔ እንደ ቤተክርስቲያኗ ከምትሰጠው ሉዓላዊ አገልግሎት አንፃር ይሄ ከምንም ጋራ የሚወዳደር ጉዳይ አይደለም ሰው ላይ መሰራት ስላለበት ልጆቹ ከ2 አመት እስከ 7 አመት ያሉት ልጆች ምን ይፈልጋሉ በቃ ሼፕ እየተደረጉ ማለፍ ይፈልጋሉ ሼፕ እየተደረጉ ሰፖርት እየተደረጉ ቅጣትም ሲያስፈልግ ቅጣት እየተቀጡ ነው ቤት ውስጥ የሚያድጉት ስለዚህ ቤተክርስቲያንም ይሄ ትክክል አይደለም ይሄ ትክክል ነው እያለች ማስተማር ያለባት ጉዳይ ስለሆነ በግልጽ ልክ የቻይልድ ዴቨሎፕመንቱ ስቴጅ ውስጥ ምንድነው ያለው ለምሳሌ ከ2 አመት በታች የሆኑት ልጆች ቤት ናቸው ከ2 አመት እስከ ምን ጊዜ ነው ልጆቻችንን ወደ ቤተክርስቲያን ምንወስደው ስንወስድ ሳይንሱ ምን ላይ ነው የሚሰራው ብለን ሳይንሱ የሚሰራውን እኛ ሃይማኖታዊ ኢንቴግሬት አድርገን አስገብተንበት በደንብ ከሰራን ወላጆችንም አሁን ላልከው ወላጆችንም በደንብ የሚያሳምን ይሆናል ድሮ የተለመደው ሰንበት ቤት እንደ ጊዜ ማዋያ ምናምን ነው አሁን ግን ወላጅ ልጁን የት እንደሚጥል ጨንቆታል የት እንደሚያደርግ ጨንቆት ያለበት ሰዓት ነው ምክንያቱም የውጭ ከተጽኖ ያቻ ተጽኖ በየትምህርት ቤቱ በጣም ከባድ ስለሆነ ማለት ነው ስለዚህ ቤተክርስቲያን የራሷ ትምህርት ቤት ብቻ ይኑራትን ብንል የራሷ ትምህርት ቤት በየአጥቢያው ይኑራት ብንል ራሱ ማለት ነው የራሱ እሱም ደግሞ የራሱ ተጽኖ አለው ሲወጡ ደግሞ እንደገና ዩኒቨርሲቲ የሚሄዱት ከሌላ ማህበረሰብ ጋር ነው የሚገናኙት ግልጽ ነው አይደል ከሌላ ማህበረሰብ ጋር ነው የሚገናኙት ስለዚህ ከሌላ ማህበረሰብ ጋር ሲገናኙ ደግሞ እንዲች ተሸፕ እንዲ የሆነ ነገር ውስጥ አድገው ይመጡና ሌላ አዲስ ነው የሚሆንባቸው ስለዚህ በደንብ ታስቦ ማለት ነው ሁሉንም ቤተክርስቲያን እኮ ጥንትም ለሌላ ማህበረሰብም እኮ ለሌላውም የሃይማኖት ተቋማት እኮ የቄስ ትምህርት ስታስተምር ያሳደገች ናት እናውቃለን እኔ ጅማ ነው ተወልጄ ያደኩት ስለዚህ በጣም ብዙ ሙስሊም ጎረቤቶች አብረውን ሄደው ሰንበት ትምህርት ቤት ሁሉ የሚማሩ ነበር የቄስ ትምህርት ሁሉ የሚማሩ ነበር አቡነ ዘበሰማያት ቆጥር አብረን ሄደን አቡነ ዘበሰማያት የተማርናቸው ጓደኞች አሉኝ ቤተክርስቲያን እኮ ለሀገርም ለማህበረሰብም ለየትኛውም ብላ ለይታ አይደለም ስለዚህ በየአጥቢያው ቤት ትምህርት ቤት ቢኖራት ደግሞ በየአጥቢያው ኢትዮጵያዊ ማንነት ኢትዮጵያዊ ሴት ስለ ሰላም የምታስተምር ቤተክርስቲያን ስለሆነች ልጆቿን ገንብታ ብዙ የተሻለ ነገር ታገኛለች ሌላኛው ወላጅ ትምህርት ቤት ወደ ሰንበት ቤት ማያመጣበት ምክንያት አሁን ያለው የኑሮ ሁኔታ የጊዜ እጥረት አለበት ካሪኩለሙ ማካተት ያለበት ምንድነው ወይንም ይሄ ስርዓተ ትምህርቱ ብለን ስንል በእድሜ ከፋፍሎልናል ታንኪው እናመሰግናለን ብሎ ወላጅ ሲመጣ ደግሞ የቦታ ጥበት ኑ እንላለን አንድ ሰንበት ቤት አሁን እኔ አጥቢያ የሆነ ሰንበት ቤት ነው እዛ እንደ ገፍ መጣ ሰንበት ቤት ያንን ደግሞ ይዘን ምናስተናግድበት ቦታ አልነበረም በጣም ከባድ ሆኖ በቃ ተመለሱ ከዚህ ቁጥር በላይ አንቀበልም ለመማር እንዲመጣ ጠርተነው እንደገና ደግሞ ማስተማሪያ ቦታ አሳጥተነው አትምጣ ስንለው በጣም ከባድ ነው ስለዚህ የመማሪያ ቦታዎች እጥረት ጊዜን ያማከለ ሰሌዳ የጊዜ ሰሌዳ ለምን ወላጅ ከሰኞ እስከ ቅዳሜ እኔ መሰረታዊ ነገሮችን መናገር ስለፈልግ ከሰኞ እስከ ቅዳሜ
በዚህ እነሱ ልጆቹን ለማሳደግ ባለ ሩጫ ውስጥ ይውልና እሁድ ከሌሊቱ 11 ሰዓት ጀምሮ ቅዳሴ ነው ከዛ ቅዳሴ ሰዓት ሲያበቃ 3 ልጅ ያለው ሰው ለምሳሌ ሰዓቱ የተከፋፈለ ስለሆነ 3-4 ጊዜ ይመላለሳል ቤተክርስቲያን የቦታው ውጥረት ያመጣውን ተጽዕኖ ነው ማለት ለምን ከ2 ሰዓት እስከ 4 ሰዓት ቅዳሴው ካበቃ በኋላ ከታምረ ማርያም በኋላ ከ2 ሰዓት እስከ 4 ሰዓት ከ4 ሰዓት እስከ 6 ሰዓት ከዛ ከሰዓት በኋላ ደግሞ አለ ከዛ የልጆቹ እድሜ የተከፋፈለ ነው ስለዚህ አንደኛ ክፍል ያለው አንደኛ ክፍል ቢገባ ሶስተኛ ክፍል ያለው ልጅ ቀጥሎ ያለው ሰዓት ላይ ነው ሙሉ ቀኑን ወላጅ ለምን አሁን ደህንነታቸው ምን ኩዌስቸን ውስጥ ስላለ ስለዚህ ቦታን በደንብ ሰፋ አድርገን በአንድ ጊዜ እንደ ሌላው ተቋም እንደ ዓለማዊው ትምህርት ቤት ቦታ ቢኖርንና ብንሰራ ትልልቅ ህንጻ እንገነባለን አይደል ለቅዳሴው ምናስቀድስበት ጠበበን ብለን ሰው ካልሰራን አሁን እኮ ትናንት ነው ዜና አሰማ ነበር አሜሪካን ውስጥ የሆነ ምናምን ማርት የሆነ ምናምን የፕሮቴስታንት ቸርች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዛች እንደዚህ ሆነ አስረከቡ ካቶሊኮች አስረከቡ ጀርመን እንደዚህ ይላሉ ዜና እንሰማለን እና ያለን እውነትም ነው ለሆነ ሬስቶራንት ተሸጠ ለሆነ ምናምን ተሸጠ እንዴ ሰው ላይ ሳንሰራ ህንጻ ብቻ ሰርተን ስለማይሆን ማሰብ ያለብን ጊዜ ነው አልረፈደም ማሰብ ያለብን ጊዜ ነውና ቤተክርስቲያን አስባ መማሪያ ክፍሎችን የመገንባት እቅድ ብታደርግ በየላለው ምእመናንም እንደዚሁ ምእመናንም የራሳቸው አስተዋጽኦ ማድረግ አለባቸው ልጆቻቸውን እንዴት አርገና እናስተምር እንትንም የለም ቦታም ተባልን ለምን ቦታ የሌለው ብለን የኔ ነው ብለን መስራት ያለብን ጉዳይ ስለሆነ እኔ ከዚህ ስካሉት ለመጨመር ይሄንን እና አንድ ሳላነሳ ማላልፈው ሴታፑን ነው ከዚህ ቅድም ለማንሳት ሞክረዋል ሴታፑን ማህበረሰቡ አዲስ አበባ ውስጥ ብንመለከት የለመደው የትምህርት ሁኔታ አለ የትምህርት ቤት ሁኔታ አለ ያ የትምህርት ቤት ሁኔታ ቤተክርስቲያን ውስጥ እንዲሆን ይፈልጋል እኔና አንተ ምናልባት ቁጭ ብለን ተማርነው እኔና ቀሲስ ድንጋይ ላይም ቁጭ ብለን ተምራል ሊሆን ይችላል ያንን አሁን አይቀበልም ለዚህ ነው ነባራዊ ሁኔታውን ያማከለ ሴታፕ ደግሞ ቢኖራት የተሻለ ህፃናቱንም ወጣቱንም ጉርምስና እድሜ ላይ ያሉትንም ልጆች በደንብ ቀርጻ ማሳደግ ትችላለች መልካም ከልብ ነው ማመሰግነው ሌላው እጅግ በጣም ወሳኝና ጠቃሚ ነጥብ ነው ያነሳችሁት ስለ ሰንበት ትምህርት ቤትም ስታነሱ ለምሳሌ እኔ ባደኩበት አካባቢ ሰንበት ትምህርት ቤት ስንማር እኔ ነገር እግዚአብሔር በትክክል ሳልማር ቂርቆሶቹን አስተምር ተባልኩኝ ማለት ምሳሌ ስለሚሆን አሁን ቅድም ካነሳችሁት አንፃ አሁን ላይ ሆኜ ሳየው አሁን እኔ የናንተ እድሜ ያለፋችሁበት አለ እኔ ያለፍኩበት አለና ቤተክርስቲያን ምን ያህል ትኩረት ተሰጥቷለች ነው ለሰንበት ትምህርት ቤት ቢኮዝ ወጣቶቹ ልጆች በተለይ ከተማ ውስጥ ያሉ በክፍለ ሀገር ወይም በገጠር የሚገኙት ከልጅነታቸው ጀምሮ እድለኛ ሆነው ያብነት ትምህርት ቀጥለው ሊያልፉ ይችላሉ የዓለማዊ ትምህርት መበረስ ሳያገኛቸው በከተማ ውስጥ ግን እድል ፈንታቸው ያላቸው አንድ አማራጭ ከሚጠፋው ዓለም ውስጥ መሸሸጊያ ቤተክርስቲያን ናት ቤተክርስቲያን ደግሞ የምትሰጠው ትኩረት ማሳየት ነው አሁን የፈለኩት እና ቂርቆሶቹን አስተምርባን ነበር ለምን ስል ልጆች ስለሆኑ በቃ ችግር ተረት አውራላቸው ምን ያህል ልዩነት እንዳለ ማለት ሁሉም እንደዛ ባይሆኑ የሚሰጠው ትኩረት ቅድም አንስተሻል ለልማት የሚሰጠውን ያህል ቤተክርስቲያን ለልማት ለህንጻ ግንባታ ለግቢ ማሳመር ወይም ደግሞ ጣራው ለመቀየር የምታደርገውን ጥረት ትውልድ ላይ መስራት ይሄን ታደርጋል ለምን አዳራሽ ጠፋ ለምንድነው የሚማሩበት ቦታ ያጡት ጊዜውን ለምን መዋጀት አልተቻለ ነገን ዛሬ ላይ ስለማንሰራ ነው ይሄም ያሳየው ግልጽ ያደባባይ እንትናችን ስለሆነ ነው ከዚህ አንፃር በዓለም ውስጥ የሚታዩት የሉላዊ ተጽዕኖ ቤተክርስቲያን እንዴት ልትመለከተው ይገባል አሁን ከምንመለከታቸው ከምናሳያቸው በየቀኑ ዓለም ትምህርትን ወይም ሰለጠንኩኝ ብላ በመታሳድግበት ልክ አለ ኢትዮጵያዊ ሴትና ማንነት እምነት አለ እምነቱ ምንም ነገር የጎደለው እንዳልሆነ ቅድም በማሳያ አሳይተውናል በታሪክ የዳበረ በስነ ልቦና የጠነከረ በማስተማር ረገድም ውስጥ ከሁሉ በዘመናዊ ትምህርት ከመኖሩ በፊት ማሳያ ነበርና ይሄ ግን ቀረና ወደ ኋላ ስንጎተት
የራሳችንን ጥደን የሌሎች ስንከተል የተሰጠው ትኩረት እንደሚታየው አስጊ ስለሆነ በዚህ ጉዳይ ላይ ከሚታየው ሉላዊ ተጽዕኖ አንፃር ቤተክርስቲያን የሰጠችው ትኩረት እንዴት ይታያል? ትኩረቱን በትክክል የማትሰራበት እስከሆነ የሚያደርሰው አደጋ ምንድነው? እንደውነቱ ከሆነ እንደው መምህር የምትጠይቀን ጥያቄ መጽሐፍ እኮ የሚጻፍበት ነው። አንድ ትልቅ መጽሐፍ በይበልጥ ደግሞ ከዚህ ከትምህርት ከስርዓተ ትምህርት ጋር ከኤጁኬሽን ጋር ተያይዞ ካለ ኤጁኬሽን ሳይኮሎጂ ራሱን ይቻላልው እና ከዚህ ጋር ተያይዞ ያጠኑ ሰዎች የቤተክርስቲያንን ትምህርት የተማሩ ሰዎች በደንብ እኮ ማለት በደንብ ጥናት ይፈልግና ትልቅ ነገር ሊጻፍበት የሚገባ ነገር ነው። ያው እኛ ሀገር የርዕሰ ጉዳይ ጥረት የለም፣ ያው የመስራት ችግር ነው እንጂ ያለው ሊጻፍበት የሚገባ ነገር ነው። አሁን ወደዚህ ወደ ግሎባላይዜሽን ይሄ የሉላዊነት ተጽዕኖ ምናምን የሚለው ላይ ከመግባታችን በፊት ህይወታችን ላይ ያየ ነው እኮ አሁን ቅድም ሲስተር ስታነሳው እንደነበርና አጠቃላይ እንደው ቤተክርስቲያን ያለው ጉድለት ወላጆች ላይ ያለው ጉድለት ብቻ ሳይሆን ራሱ አሁን ዓለም እየሄደችበት ያለው ስርዓት ራሱ አሁን የኛን ህይወት ተጽዕኖ አስከቶታል። ለምሳሌ ልጆች አሁን ምንድነው ጊዜ ያላቸው እስቲ ነገር እኔ አሁን ለምሳሌ አዝናለሁ ለልጆች እውነቱን ስነግር በጣም ነው ማዝነው ለልጆች። እኔ ልጅነቴን እድሜ አይቸው ልጅነቴን ያሳለፍኩበት መንገድ አይቸው ዛሬ እኔ ልጆች እያለፉበት ያለው ነገር ሳይ በጣም ነው ማዝነው። ልጆቻችን አሁን በእኛ በኢትዮጵያዊ የኑሮ ሁኔታ ስታይ 11 ሰዓት እኮ ከእንቅልፍ የሚቀሰቀሱበት ሁኔታ ህፃናት መዋለ ህፃናት ለመሄድ አስቡ ወይም 12 ሰዓት ተቀስቅሰው ትራንስፖርት የለም በመኪናም ከሆነ ትራፊክ ጃሙ እዛ ነው ያህል ነው ብቻ ይከራል። ከዛ በኋላ ራሱ ትምህርት ቤት ውስጥ ምን ያህል ሰዓት ነው የሚቆዩበት ሰዓት ራሱ ልክ እኮ አይደለም። በየትኛውም ልኬት ብናወራ ልክ አይደለም የሚቆዩበት ሰዓት። በቃ የመዋለ ህፃናት የሚማር ልጅ ወይም ነርሰሪ ኬጂ ያሉ ልጆች ከጧቱ 2 ሰዓት እንግዲህ 12 ሰዓት አንድ ሰዓት ቀስቅሰው ማለት ነው። አንዳንድ ጊዜ እንቅልፋቸውን መኪና ውስጥ እየተኙ ነው ትምህርት ቤት ሲደርስ አቅፈው ወስደ ለአስተማሪዋ የምትሰጠው እንደዛ ሆነው ገብተው እስከ 9 ሰዓት እስከ 9 ተኩል እዛ ይውላሉ አንድ ክፍል ውስጥ። አሁን የለም እኮ ይሄ ማለት ለህፃናት በጣም አመቺ የሆነ ቻይልድ ፍሬንድሊ የሆነ ሴቲንግ ያለው ትምህርት ቤት ራሱ እንደው የዘመናዊው ትምህርት ቤት ራሱ ተብሎ ኢትዮጵያ ላይ በደንብ ቢጠና እኔ 1 እና 2 ትምህርት ቤት ይገኛል እንደው ምናልባት እንጂ አይገኝ። እዛ ይውላሉ 9 ሰዓት 9 ተኩል ይወጣሉ። ወይ ብቻቸውን ህፃናቱን ብቻቸውን ማምጣት ላይ ይችላል ወላጅ ታላላቆቻቸው ይኖራሉ አብረው ነው ወስደው ይላል። በትራንስፖርት ተጨንቀው ምን ብለው ወይ በሰርቪስ ታጭቀው ፀሐይ ቀጥቅጧቸው ሳፎኬትድ ሆነው 11 ሰዓት 11 ተኩል ነው ቤት የሚደርሱ። አንዳንድ ጊዜ እህል እኮ ለመብላት እንኳን ያቅታቸዋል ልጆቻችን። በጣም ያሳዝን በእውነት። እኔ ይሄንን የሚሰማ አካል ማለት ልጅ አለኝ የሚል እኔ አሁን ማወራው ስለ ህብረተሰቡ ስለ ኢትዮጵያ ልጆች ስለ ራሴ ልጆች ነው ማወራው። ፖሊሲ የሚቀርጹ ሰዎች በትምህርት ጉዳይ ላይ ተጽዕኖ መፍጠር የሚችሉ ሰዎች ሚኒስትር መስሪያ ቤት ላይ የሚሰሩ ሰዎች ይሄንን ማሰብ አለባቸው። ልጆቻችንን እየገደልናቸው ነው ትምህርት እንዲጠሉ በቃ ትምህርት ቤት ዛሬ እኮ ልጆቻችን ትምህርት ቤት አይሄዱም ሲባል ደስታቸው እንደዛ መሆን አልነበረበትም። ይሄ በነገራችን ላይ ጥናት ተጠንቷል። አሁን በኢትዮጵያ ብቻ አይደለም እንደ አሜሪካ ባሉ ሀገሮች ምን ልክ ትምህርት ተዘጋ ሲባል መጽሐፍና ደብተራቸውን ነው ትምህርት ቤት ውስጥ ወርውረውት የሚሄዱት ተማሪዎች። ዋይ ለምን? እንደውም ተዘጋ ሲባል እያዘኑ መሄድ ተከፈተ ሲባል እየቦረቁ መምጣት ሲገባቸው ለምን? እንደዛ ሆኖ 11 ሰዓት 11 ተኩል ቤት የደረሰ እኛ በፊት እስከ 6 ሰዓት እንማራለን ቢበዛ 7 ሰዓት ቤት እንደርሳለን። ምሳችንን በልተን የቤት ስራችንን ሰርተን ቤት ምን አገለግል ከሆነ አገልግለን የዛን ጊዜ ለዛውም ለቤተሰብ ብቻ ለምታገለግለው ማህበረሰብም ነው ጎረቤት ጠርቶ ጌሾ ቀጥል ይልህ ይችላል አይደለም። እዛ አገልግለህ ከዛ 11 ሰዓት ሲሆን 10 ተኩል ሲሆን ቤተክርስቲያን እንሄዳለን። ሰንበት ትምህርት ቤት ምን አገለግል ከሆነ እናገለግላለን። ያብነት ትምህርት ምን ማር ከሆነ እንማራለን። ተመልከት ጊዜ ነበር። አሁን ጊዜ እንድናጣ ራሱ አድርጎናል። አሁን ያለው ግሎባል ሲስተሙ ራሱ
እኛ ገር ላይ ያመጣው ተጽዕኖ ልጆች ጊዜ እንዳይኖራቸው ይሄን ራሳቸው ሀገሪቱ ላይ ያለውን የትምህርት ስርዓት የሚመሩ አካላት ሊያጤኑት ይገባል። ነገ አሁን ቤተክርስቲያን ስለተናገረች ስላልተናገረች አይደለም፣ አበበ ከበደ ስለተናገረ አይደለም ጉዳዩ። ሁላችንም ልጆች አሉን። ለልጆቻችን ስንል ቆም ብለን ማሰብ፣ ምን ያህል ሰዓት ነው ትምህርት ቤት መቆየት ያለባቸው? ምን ያህል ጊዜ ነው ከሶሳይቲው መማር ያለባቸው? ትልቁን ትምህርት ሰው የሚያደርጋቸውን ነገር የሚማሩት እኮ ከሶሳይቲው ነው። ምን ያህል ጊዜ የሃይማኖት ተቋማት ጋር ሄደው ቢማሩ እኮ ነገ አገሩ ላይ ተበሳጨው ብሎ ህንጻ የሚያቃጥል ንብረት የሚሰባብር እኮ ትውልድ አይወጣም። በቃ ቢያንስ በሰከነ መንፈስ ጉዳዩን የሚያስረዳ ነው የሚወጣው። ይሄንን ከላይ ጀምሮ ማስተዋል፣ ከላይ ጀምሮ ከዛ ስትመጣ አሁን ወላጅ ሲጀምር ሲስተር ስለ ልጆች እናወራለን እንዴ ወላጅ ራሱ ከቤተክርስቲያን ጋር ያለው አታችመንት ምን አይነት ነው? ቤተክርስቲያን እንዴት ነው እንደምን ነው የሚያስባት? እኔ በማህበረሰቡም አልፈርድም። እኛም ቤተክርስቲያን ያለን አገልጋዮች አሰልቺዎች ሆነናል። የማህበረሰቡን የእድገት ደረጃ አልተረዳንም። ማህበረሰቡ ያለበት ሂደት አልገባንም። እና ዝም ብለን እኮ 1 ሰዓት 2 ሰዓት ነገረ ዘርቅ ይሄ ተራ ወሬ ያወራን ሁሉ ማህበረሰቡና አሁን ያንን ያየ ምን አይነት ልጅ እንዲያመጣ ትፈልጋለህ? መጀመሪያውኑ በግድ የመጣ ነው። እኛ እኮ በሰንበት ትምህርት ቤት እንዲህ ስላደግን ነው የቤተክርስቲያን ጣይሟ ውስጣችን ስላለ ግድ ብለን ልጆቻችን እኛ የቀመሱትን ይቅመሱ እኛ በሄድንበት ይሄዱ ብለን ምንም ይጋብዝ ነገር የለም። ምንም ይጋብዝ ነገር የለም። ሴቲንጉማ ከዛ ያለፈ ነው። ሲመጣ ነው እኮ ያለውን ሴቲንግ የምናወራው። እንዳለችው እኛ ድንጋይ ላይ ተቀምጠን አግዳሚ ብርቅ ነበር። በእኛ አግዳሚ ላይ ተቀምጠ ትልልቆቹ ይቀመጡ ተብሎ ሌላው እዛ ተቀምጦ አሁን እንደዛ የለም። ንጽህና ይፈልጋል። በቃ ለምን እያንዳንዱ ቤቱ ምን አይነት ኑሮ ነው የሚኖረው? ቤተክርስቲያን እኮ ራሷን ሁለንተናዊ በሆነ መልኩ ራሷን ማሻሻል አለባት። 21ኛው ክፍለ ዘመን ላይ ነው ያለነው። አሁን እምነት ነው ዝም ብለህ የሚባልበት ዘመን አይደለም። ይህ በራሱ ትልቅ ተጽዕኖ ነው። ከዛ ግሎባላይዜሽኑ ይሄን ተጠቅሞ አሁን ልጆች እንዳልኩ ጊዜ የላቸውም፣ ይገባሉ ቤታቸው ይገባሉ። ከዛ መጫወቻም ቦታ የለም። ድሮ እኛ ደብተር አስቀምጥ ወይ ኳስ ጨዋታ ትሮጣለህ። የለም አሁን የትኛው ሜዳ ይጫወታል? ስለዚህ ቁጭ ብሎ ወይ ቴሌቪዥን ነው የሚከፍተው፣ ፊልም ነው የሚያየው፣ ወይ ጌም ነው የሚጫወተው፣ ወይ ሶሻል ሚዲያ ላይ ነው። ገና የ5 ዓመት የ4 ዓመት ሶሻል ሚዲያ ላይ ዩቲዩብ ምናምን። ወላጅም የራሱ ጣጣ ስላለበት የራሱ ድካም ስላለበት ለፍቶ ውሎ መጥቶ ቤት ውስጥም ስለሚሰራ ለልጆቹ እንኳን አቴንሽን ሊሰጥ በስልኩ ይገላገላቸዋል። ያውልህ ብሎ በቃ ያውልህ ብሎ ልጁ ስልኩን ይዞ አንድ ኮርነር ላይ ይቀመጥለታል። ለሱ እፎይታ ነው። ልጁን ምን ያህል እየገደለው እንደሆነ አልገባውም። ለሱ ግን እፎይታ ነው። እነዛ ልጆች እዛ በሚያዩት ነገር ልጅነት ዋናው የትምህርት እድሜ ስለሆነ ለርኒንግ ፕሮሰስ ውስጥ ናቸው ያሉት እነሱ። ዓለም ምን አይነት ዓለም ላይ ነው የምኖረው? ምኖርበት ዓለም ምንድን ነው የምትመስለው የሚለው ነው እኮ ልጆች በልጅነታቸው ኪሪየስ ናቸው። በጣም ኪሪየስ ናቸው ነገሮችን ለማወቅ። ስለዚህ ሰጠኸው ዓለም ሰጠኸው ማለት ነው። ያን ስትሰጠው ግሎባላይዜሽን ደግሞ የሚሰራው የመጀመሪያው ስራ ምንድነው? ሆሞጄናይዜሽን። በቃ ይሄ የሌላውን ካልቸር እየዋጠ እሱ የሚፈልገውን ካልቸር ማስረጽ ነው የሚሰራው። ስለዚህ ልጆቹ ሳታውቀው የራሳቸውን ባህል፣ የራሳቸውን እሴት፣ የራሳቸውን ማንነት፣ የራሳቸውን ቋንቋ፣ የራሳቸውን ባህል፣ የራሳቸውን ሃይማኖት እየጣሉት በዛ እየተዋጡ ይላሉ። ቤት ውስጥ ስንት አይነት ሰው ሊኖርም እንደሚችል አስብ። ከዛ አንተ እንዲህ ነው ስትል ካየው አንፃር ይሞግታል። ስንቶቻችን ደግሞ ከልጆቻችን ጋር ሪዝን አውት እናደርጋለን? ስንቶቻችን ዛሬ አንተ ተነስተህ ታስተምረኝ ነው ብለን። አንዱ ትልቁ የግሎባላይዜሽን ተጽዕኖ ይሄ ነው። ልጆቻችን ይሄ ያጡታል ቫልዩ የምንላቸውን ነገሮች፣ እነዚህ እሴት፣ ማህበረሰባዊ እሴት፣ እንደኛ ክርስቲያናዊ እሴት፣ ክርስቲያናዊ ማንነት የምንለውን ነገር ያጡታል። በዛ ውስጥ የሚያሳዩአቸው ነገር ይሄ ቁሳዊ ነገር ነው። በቃ ማቴሪያል ላይ ትኩረት እንዲያደርጉ። ለምን ግሎባላይዜሽን ያንን ነው የሚያስተዋውቀው። ስለዚህ ልጆቻችን ወደዛ እየተሳቡ አሁን አንተ መጥተህ ባናት መንፈሳዊነት ስትል ለልጁ ባይድ የሆነ ነገር ነው የምታወራው። ከልጅነቱ አያውቀውም። ያንን በማሽተት
በማዳመጥ በመቅመስ በማየት ምን አግኝቷል ያለች እነ ባትማንን እነ ሱፐርማንን እነ ስፓይደርማንን እነምን ነው ሲያይ ነው ቄሶቹን አይቷቸው አያውቅም። ስለዚህ በ10 ምናምን እድሜው እና ቤተ ክርስቲያን ስትለው ራሱ ቄሶቹ መጥተው የሚያደርጉት ነገር ሁሉ እውነት ለምና በግልጽ ቋንቋ ይቸከዋል ይሰለቸዋል። ምን ውስጥ ነው ይዘውኝ የመጡት ነው የሚለው እና አንድ መርሳት የሌለብን ትልቁም ነገር ወላጆች ልጆቻችን የሚጠብቁት ኖ የሚሉበትን እድሜ ነው እምቢ የሚሉበትን እድሜ ነው የሚጠብቁት። እንደዛች እድሜ የሚጓጉበት እድሜ የለም። የሆነ ሰዓት ላይ ኖ ይላል በቃ አልሄድም እንዲህ አድርጋ አላደርግም በፊት ለፊት ባይልህ እንኳን አድርግ ስትለው እሺ ብሎ አያደርግም። ማመጽ ይጀምራል። በቃ ኖ እኔ ያየሁት ያወቅኩት ነገር አለ። ያን የሚያሰኘው ምንድነው? ለዛ ተጋላጭነቱ ለግሎባላይዜሽን ተጋላጭ ስለሆነ የራሱን ነገር ሌላ ነገር ዴቨሎፕ አድርጓል። እነዚህ ከፍተኛ ተጽዕኖዎች ሌላ ይሄ የማህበረሰቡን ሴት ምናምን መናቅ በቃ የሌላውን ስለሆነ የሚያው እዚህ አንተ የምታቀርብለትን ነገር ይንቃል ምንም አይመስለውም። እንደገና ቅዠታም ነው ይሄ ዴሉዥን በቃ የሌለን ነገር ነው ሲመኝ የምታገኘው ልጅ። አሁን እኔ በመሰጠው የካውንስሊንግ አገልግሎት የማማከር አገልግሎት የ14 ዓመት የ13 ዓመት ልጆች ዲፕሬሽን ውስጥ ስትረስ ውስጥ ገብተው ይመጣሉ። ምንድነው ስትል የሚኖሩት ኑሮና የሚያዩት ነገር አልታረቅላቸው ይላል። ያን ማስታረቅ ይከብዳቸዋል። ያን ማስታረቅ ሲከብዳቸው በቃ ልጆቹ ሌላ ዓለም ውስጥ ነው የሚገቡት። ወላጅ ምን ላድርግ ብሎ ይጨነቃል ይላል። በዚህ ሁሉ ነገር ልጆቻችን ማንነታቸውን እየጣሉ ማንነታቸውን እያጡ በኢትዮጵያ ደግሞ ትልቁን ማንነት ከምትሰጠን አንዷ ቤተክርስቲያን ናት። እውነት ለመናገር የኢትዮጵያ ቤተክርስቲያን ከኢትዮጵያ ለይተ ማየት አትችልም። ነፍስና ስጋ ማለት ናቸው ኢትዮጵያና የኢትዮጵያ ቤተክርስቲያን። ይሄን የትኛውም የሃይማኖት ተከታይ የትኛውም የሃይማኖት ተቋም ውስጥ ቢሆን በጭፍል ካደው ካላለ ሊክደው የሚችለው ነገር አለ። ስለዚህ አንድ ሰው ኢትዮጵያዊ ሆኖ ኢትዮጵያዊ ማንነት ከሌለው ምኑ ነው ኢትዮጵያዊ የሚያሰኘው? እዚህ ቤተክርስቲያን እነዚህ ሁሉ ቻሌንጆች ነው ያለፈች ያለችው። ቅድም ሲስተር ካለችው ላይ ትልቁ ነገር በየጊዜው ራሳችን አፕግሬድ ማድረግ ቢጠበቅብን ለዚህ ነው። እና ቤተክርስቲያን የወጣትና የህፃናት ጥቅም ገና አልገባትም። እኔ ይሄንን አስምሬ ነው የምናገረው። በዚህ ቅር የሚለው አካል ሊኖር ይችላል፣ አይመለከተኝም። ስለ ልጆቼ ስለማወራ በልጅ ደግሞ መደራደር አትችልም። ስለ ህፃናትና ስለ ወጣቶች ጥቅም አልገባትም ቤተክርስቲያን። የገባው ተቋም ላይ መቀመጥ አለበት። ይሄ ነገር የገባው ይሄ ነገር የሚያመው ተቀምጦ ሲስተም መዘርጋት አለበት። አስፈላጊ የሆኑ በጀት ተመድቦ አስፈላጊ የሆኑ ነገሮች ሁሉ በየአጥቢያውና በየአድባራቱ መሟላት አለበት። እንደ ቀድሞ ዘመን ዛፍ ስር ተቀመጥ አይሆንም። ወላጅም አይሰጥህም ልጁን አይሰጥህም ልጁን። ልጆችም እሺ አይሉም። ልጆችም ራሳቸው እሺ አይሉም። ሄደዛ መሬት ላይ ተቀመጥ ወይ እንዴ አይሻይለ። ስለዚህ በደንብ ቤተክርስቲያኒቱ ምን ላይ ነው ያለሁት ነገ ማየት ያለብን እኮ እንዴ አገሮች እኮ የ300 ዓመት ነው ያቀዱ ያሉት የ200 ዓመት ነው ያቀዱ ያሉት። የኛ ቤተክርስቲያን እስቲ የ50 ዓመት እቅድ አላት ወይ? የ50 ዓመት እቅድ በወጣቶች ላይ የምትሰራው በህፃናት ላይ የምትሰራው በአገልጋዮች ላይ የምትሰራው የ50 ዓመት እቅዷ ምንድነው እስቲ? የለም። እርግጠኛ ነኝ የለም። ይህ በሆነበት ሁኔታ ግሎባላይዜሽን ደግሞ ተጠንቶ የሚሰራ ነገር ነው። በደንብ ተጠንቶ የሚሰራ ነገር ነው። ታስቦበት በሚሊየን የሚቆጠር በጀት ተመድቦ የሚሰራ ስራ ነው እያንዳንዱ ስራ። ይሄንን አንተ ይሄን ቻሌንጅ ለማድረግ ካንተ ምን እንደሚጠበቅ ማሰብ አለበት። ብሎ እግዚአብሔር ይረዳናል፣ ልጆቻችንን አናጣም፣ ምእመናን አይጠፉም፣ የኢትዮጵያ ቤተክርስቲያን እስከ ምጽአት አጠፋም። ለምን ማጠፋው? ትጠፋለች ካልሰራን። ምን ይሄ እንትን አይደለም። ይሄ ማለት ሟርተኝነት አይደለም፣ እውነታው ነው። እነ ቁስጥንጥንያ እኮ ጠፍተዋል። እኛ ከነሱ በምንድነው የምንበልጠው? እኛ እነዛም ምእመናን በእግዚአብሔር ፊት እኛም ምእመናን፣ እነዛም የሞተላቸው እኛም የሞተልን። ካልሰራን በእነሱ እንደደረሰው መዋጥ ይመጣል፣ መጨፍለቅ ይመጣል። ያ ሳይመጣ ያ እንዳይሆን መስራት ያለብን ህፃናት ላይ ነው፣ ልጆች ላይ ነው። እነሱ ሲደርሱ እኮ ቢዘጋ እንኳን የተዘጋውን ይከፍቱታል፣ የጠፋውን ያነሱታል። ይሄ በደንብ ሊሰመርበት እንደው
ኢሞሽናል አደረገኝ ይቅርታ ግን ጉዳዩ አንገብጋቢ ስለሆነ መልካም ከልብ ነው ማመሰግነው ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት የወቅታዊ ዝግጅታችን ነው ኦርቶዶክሳዊ የህፃናት አያያዝና አስተዳደግ ምን ሊሆን ይገባል የምታሳድጓቸው ልጆች ምን አይነት ጠባይ አላቸው እናንተ ካለፋችሁበት በመጽሐፍ ቅዱስ ከሰማችሁት ታሪክ ነገ እንዲሆኑ ከምትመኙላቸው ህይወት አንፃር ምን ደረጃ ይገኛሉ የኛስ ድርሻ ምንድነው ቤተክርስቲያን ምን ይጠበቅባታል የሚሉትን ነጥቦች ወደ እናንተ ያደረስን ነው አሁንም ከኛ ጋር ሆኖ ብዙ ታተርፋላችሁ